አማራ ለጥያቄዎች መልስ ያጣበት፣ ለችግሮቹ መፍትሄ ያላገኘበት፣ ለህመሙ መድኃኒት የተቸገረበት፣ ለሰርጉ ዋይታ የሚቀመጥበት ያ ከንቱ ጊዜ አልፏል። አሁን ደሙን፣ አጥንቱን፣ ክብሩን፣ ዕውቀቱን፣ ባህሉን፣ እሴቱን፣ ክብር ሃይማኖቱን ሰጥቶ በዓለም አደባባይ ከፍ ያደረጋትን ታላቅ ሀገር ዳግም ነግሶ ሊያስከብራት እነሆ 11ኛው ሰዓት ላይ ደርሷል። ከወሎ ሰማይ ስር ለ24 ሰዓታት የቆየው ከባድ ትንቅንቅ ፍጻሜውን አግኝቷል። ሻለቃ አዛዦችና ሻምበሎች ሞትን የተሸለሙበት፣ የአገዛዙ ሰራዊት እንደ ቅጠል የረገፈበት ድልም ሆኗል። ይህ ድል በአራቱም ማዕዘናት ሲሆን በጎጃም በታሪካዊቷ ሰከላ ከተማ የአማራ ፋኖ በጎጃም በአገዛዙ ስልጣን አስጠባቂ ኃይል ላይ የኢላማ ተኩስ ሲለማመድበት አርፍዷል። በርካታው ተሸኝቷል። እድለኛው ወደ ቤተክርስቲያን ተሰዷል። የተፈጠረውን ድራማዊ ክስተትም ይዘነዋል። ደብረጽዮን ገብረ ሚካኤል አማራ አውጣኝ ብለዋል። ኢሳያስ አፈወርቂ ታላቁን አደራ ተረክቧል። አርበኛ ዘመነ ካሴን ጨምሮ ከፍተኛ የፋኖ መሪዎች ከህወሓት የአብረን እንዋጋ የክብር ጥያቄ ቀርቦላቸው ለውሳኔ ተቸግረዋል። ፋኖና የህወሓት ታጣቂ ቡድን እንዲዋሃዱ ደብረጽዮን ገብረ ሚካኤል ጠይቀዋል። ውህደቱ ለጦር ሜዳ ወይስ ለንግስና? በታጣቂዎች ብቻ ወይስ ህዝብ ለህዝብ የሚደረግ ውህደት የሚለውን በዝርዝር እንመለከተዋለን። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። ፋኖና የህወሓት ታጣቂ ቡድን እንዲዋሃዱ ደብረጽዮን ገብረ ሚካኤል ጠየቁ። ፖለቲካ ቆሻሻ ጨዋታ ነው የሚባለውም ለዚህ ይመስላል። በእርግጥ የአማራ ፋኖ ለፖለቲካዊ ፍጆታ፣ ለወንበር ናፍቆት፣ ለስልጣን ሳይሆን ለዘመናት የታመቁ የአማራ ህዝብ ጥያቄዎች አንግቦ አማራን ያገለለውን ህገ መንግስት አሰርዞ ቤተ መንግስት የተቀመጠውን ብልጽግና ተብዬ ላይመለስ እንዲሸኝ ሊያደርግ መሞት ይብቃን በሚል የጀመረው የህልውና ትግል መሆኑ ይታወቃል። ወዲህ እንዴት በአማራነታችን እንሙት እንዴትስ እንለቅ የሚል ድምጽ በአማራውያን በኩል ይሰማል። ወዲያ ደግሞ ከመሰረትነው 50 ዓመት የሞላው እድሜ ጠገቡ ፓርቲያችን ስለምን በፓርላማ አይወከልም? ስለምን እኛ የምንፈልጋትን ኢትዮጵያ አንፈጥርም? የሚል ድምጽ ደግሞ ከወደ ትግራይ ይሰማል። ወዲህ አማራ ላለመሞት፣ ላለመራብ፣ ላለማለቅ ለመኖር የሚደረግ ትንቅንቅ፣ ወዲያ ሁሌም የበላይነትን ለማረጋገጥ ለስልጣን የሚደረግ ትግል፣ ወዲያ ትናንት አማራ ላይ ሂሳብ እናወራርዳለን ኢትዮጵያ የምትባል ሀገርም ትፈርሳለች ብሎ አረመኔነቱን በዓለም አደባባይ በጅምላ ጨፍጫፊ ፊቱን የገለጠው ህወሓትና ወዲህ ደግሞ ሰው ማለት ሀገር ነው፣ አባቶቻችን በደማቸው ያቆዩን ሀገር ለስልጣን ጥመኛ አሳልፈን ሰጥተን ሀገር እንደ ዳቦ አትቆራረስም ብሎ ነፍጥ ያነገተው ፋኖ ወደ አንድነት ስለመምጣት እየተወያዩ ነው። በፖለቲካ ዓለም ውስጥ ቋሚ ወዳጅም ቋሚ ጠላትም የለም የሚባለው ለዚህ ነው። ትናንት በጠላትነት ደም የተቃቡ ዛሬ በወዳጅነት አንድን መንግስት ለመገርሰስ ያለሰለሰ ጥረት እያደረጉ ይገኛሉ። ጸበጫሪው የአብይ ታናሽ ወንድም ጌታቸው ረዳ ስልጣኔን አልለቅም፣ የፕሪቶሪያው ስምምነት ይተግበር፣ ሲተገበርም የትግራይ ተፈናቃዮች ወደ ቀድመ ቀያቸው ይመለሱ በሚል ለዳግም የአማራና ትግራይ ጦርነት ነጋሪት ሲጎስም፣ የስልጣን ተጋሪው ደብረጽዮን ገብረ ሚካኤል ደግሞ በፍጹም ይህ አይታሰብም፣ ይልቁንም ፋኖና ህወሓት በአንድነት ዘምተው ተዋህደው ብልጽግና የሚባል መንግስትን ላይመለስ መሸኘት አለበት ብለው ያምናሉ። ከወራት በፊት ይኸው ደብረጽዮን ለፋኖ ያብረን እንዋጋ የጠላቴ ጠላት ለኔም ወዳጅ ነው የሚል የክብር ጥሪ አቅርቦ በአማራ ፋኖ በጎጃም በኩል ጠበቃና አርበኛ አስረስ ማረ ዳምጤ ለክብር ጥሪው በዩኒታ አብረን ለማገዝም ይሆን በፈለጋችሁን መንገድ አለንላችሁ የሚል አገዛዙ ልብ የሚያድድ ለአማራና ትግራይ ደግሞ የቀደመ ታሪካዊና ሰዋዊ ንጉሳዊ ባህልና ሴት የሚያጋምዳቸውን ህዝቦች አንድ የሚያደርግ በመሆኑ የደስታ ብስራት ተሰምቶ ነበር። ይህ ቁም ነገር ነውና በዋዛም አልቀረም። ከሰሞኑ ዶክተር ደብረጽዮን ገብረ ሚካኤል የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን አግኝተው ከፋኖ ጋር አንድ እንዲያደርጋቸውና እሳቸውም አብዝተው የሚጠሉትን የአብይ አህመድ ኦሮሞማዊ መዋቅርን ለመገርሰስ ያደራድሩን ያቀራርቡን ጥያቄ ጠይቀዋል። ይህንን ጥያቄ እንደ ባዳ በተለያዩ መንገድ መተርጎምን ያልመረጡት ኢሳያስ አፈወርቂ ይህ ተግባር ለአማራም ይሁን ለኤርትራ ብሎም ለመጻዊ ኢትዮጵያ እምርታን የሚያመጣ በመሆኑ ውሳኔ ላይ ደረሱ። ውሳኔውም የደብረጽዮን ጥያቄ ተቀብሎ ከፋኖ ጋር ማዋድና የአብይን መንግስት ማስወገድ ብቻ ነው።
በዚህ ሐሳባቸው አምነውም አልቀሩም። የአማራ ፋኖ የህልውና ትግል ቀድመው ነቅተው ያነቁ ዋጋ የከፈሉና ለእውነት የቆሙ አርበኞችን በማወያየት ላይ ናቸው። ውይይቱ ያልተጠናቀቀ ቢሆንም የፋኖና የህወሓት ውህደት ግን ወደ መጠናቀቁ መቃረቡ ተሰምቷል። በሌላ መረጃ አኩሪ ገድል ተፈጽሟል። በወሎ ግንባር ባለፉት 24 ሰዓታት ከባድ ጦርነት ተካሂዷል። ከሶስቱም ዞኖች ማለትም ከዋግምራ፣ ሰሜንና ደቡብ ወሎ ዞኖች የተውጣጣ ጠላት አልበቃ ብሎ ይልማ መርዳሳ ጭምር በሰማይ ቢሞክርም የአማራ ፋኖ በወሎ ወይም ቤት አማራ የሰሜን ምስራቅ እዝ 2 ኮሮችን ሰራዊት በመመከት ሐይቅ ከተማ አቅራቢያ ድረስ ደቡብ ወሎ ዞንን ተቆጣጥሯል። እጅግ ከባድ ጦርነት ነው ትናንት ሲካሄድ የዋለው። የዋርካው ልጆች ሰሞኑን አክቲቭ ጦርነት ላይ ናቸው። በመሃል ሳይንት ወረዳ ግንባር ጭምር ከትናንት በስቲያ ባትሮንስ ብርጌድ ከ30 ያላነሰ ጠላት ተመቶ 10 ወዲያው ሙተዋል። ሳይንት ውስጥ ጠላት ምክትል የሻለቃ አዛዥና 2 የሻምበል መሪዎችም ተነጥቀዋል። ትናንት አማራ ሳይንት ወረዳ ውስጥ አጼ ይኩኖ አምላክ ብርጌድ ተሽከርካሪ ማርከዋል። የተወሰኑ የባለሽርጡ ክፍለ ጦርና ራስ አሊ ክፍለ ጦር አህዶች በጋራ ሆነው ቦከክሳ ከተማን ተቆጣጥረው 28 ጠላት በጥይት አበጥረው በድል ሲወፍቁን፣ በሌላ በኩል ደግሞ ያምባሰሉ ኃይል ወደ ሐይቅ ተጠግቶ ታንክ ጭምር ጠላት ሲገትት ውሏል። በተለይ በአምባሰል ግንባር እጅግ ከባድ ጦርነት ትናንት ተካሂዷል። ለዚህ ጦርነት ከወልዲያ አቅጣጫ በርካታ ኃይል ነው ተጭኖ የመጣው። የሌተናል ጀነራል አሰፋ ቸኮል ሰሜን ምስራቅ እዝ ከያለበት ጉድጓድ ወጥቶ ወደ ደቡብ ወሎ ዘምቷል። ደቡብ ወሎ ውስጥ ዋርካው ምሬ ወዳጁ አለ በሚል ግምት በመሃሉ የደቡብ ወሎ ክፍል የድሮን አሰሳም ሲደረግ ውሏል። ሞት አይፈሪዎቹ ያሳምነው ወንድሞች ያሰፋ ቸኮልና ዘውዱ ሰጣርጌን ግሪሳ አበራይተውታል። ጠላት የፋኖ የጦር ሰፈር ነው ያለውንና በግሸን አቅራቢያ የሚገኘውን ተለያየን ወንዝን በከባድ መሳሪያ ሲደበድብ ነው የዋለው። በሃዝ ለመግለጽ ባይቻልም ከአንድ ሬጅመንት የማያንስ ጠላት ከጥቅም ውጭ ሆኗል። በሌላኛው መረጃችን በዛሬው ዕለት በአማራ ፋኖ በጎጃም 3ኛ ክፍለ ጦር ግዮን ብርጌድ በጀግናው ሻለቃ ደምስ የሚመራው አባግስ ሻለቃና 10 አለቃ የቆየ የሚመራው ግትም ሻለቃ በአንድ ላይ ጥምረት በመፍጠር ወደ ሰከላ ወረዳ ግሽ አባይ ከተማ ዘልቀው በመግባት በድባቤ የሚመራውን የብርሃኑ ጁላ ጦር መብረቃዊ ጥቃት በመክፈት ብዙ የጠላት ኃይል ሙትና ቁስለኛ አድርጎታል። ባንዳ ሚኒሻና ፖሊስ የአናብስቶቹን አባግስ ሻለቃና ግትም ሻለቃ የጥይት ድምፅ ሲሰማ ግማሹ ወደ አባይ ምንጭ ትምህርት ቤት፣ ግማሹ ደግሞ ወደ ግሽ ገዳም ፈርጥጧል። አናብስቶቹ ከጧቱ 12 ሰዓት እስከ 3 ሰዓት ከጠላት ጋር እልህ አስጨራሽ ፍልሚያ አድርገው ያለምንም ጉዳት ወደ ካምፓቸው ተመልሰዋል። ጥር 29 2017 ግዮን ብርጌድ 5ቱም ሻለቃ በመናበብ በተለያየ አቅጣጫ ድባቤን የሚመራውን ጦር በመክበብ ብዙ የጠላትን ኃይል መደምሰሳቸውን መማረካቸውን መዘገባችን የሚታወስ ነው። በሌላ በኩል በትናንትናው ዕለት 6 ያገዛዙ ኃይል ድባቤን በመክዳት ግዮን ብርጌድን ተቀላቅሏል። አብዛኛው አባላት እድሜያቸው 17ና ከዛ በታች ሲሆኑ ከፑል ቤት ከመንገድና ከተለያዩ ቦታ አፍሶ ያመጣቸው ህፃናት ናቸው። በነገራችን ላይ የከዱት ያገዛዙ አባላት ሲናገሩ ድባቤ ማለት በጣም ባለጌ፣ ወጣት ሴቶችን ያለ ፍላጎታቸው በግድ የሚደፍር፣ አስተያየት የሚሰጡ አባላት የሚረሽንና ራስ ወዳድ የሆነ ለራሱም ሆነ ለመንግስት የማይታመን የወታደሩን ሬሽን የሚሸጥ ወዳም ግለሰብ እንደሆነ ይናገራሉ። መረጃው የአማራ ፋኖ በጎጃም 3ኛ ክፍለ ጦር የግዮን ብርጌድ ህዝብ ግንኙነት እየቻለ አድማሱ ነው። በሌላ ዜና የአማራ ፋኖ በወሎ ወይም ቤት አማራ ያለፈውን 2 ዓመት የትግል ሂደት በመገምገም የቀጣይ የሥራ አቅጣጫዎችን ድርጅቱ በመስጠት ጉባኤውን በስኬት አጠናቋል። ጉባኤው በወሎ ቤት አማራ ሰንሰለታማ ተራራ ላይ የተካሄደ ሲሆን በመርጦ ዲክላሬሽን በመቀጠል ስኬታማ እንደሆነ የድርጅቱ አመራሮች የገለጹ ሲሆን በዚህ ጉባኤ ላይ የድርጅቱ ከፍተኛ አመራሮች፣ የኮር አመራሮችና የ25 የክፍለ ጦር ተወካዮች የተገኙ ሲሆን በውይይቱም ባለፉት 2 ዓመታት ትግል እየተደረገ ስላለው የአማራ የህልውና ትግል፣ ስለቀጠነውና ስለቀጠናው የኃይል አስተላለፍ፣ ስለ ድርጅታችን የቀጣይ የአጭር ጊዜና የረጅም ጊዜ ስራዎችና ሌሎችም ጥብቅ ጉዳዮች ተነስተው የጋራ አቋም በመያዝ ተጠናቋል። ይህ ውይይት እየተካሄደ ባለበት ወቅት አገዛዙ የአየር ኃይሉንም እግረኛ ኃይሉንም ያሰለፈ ቢሆንም ከኮምቦልቻ በ30 ኪሎ ሜትር ርቀት የምትገኘውን ከተማ የተቆጣጠርን ሲሆን በተንታ በምዕራብ ወሎ ሳይንት ቀጠና በላስታ በአምባሰልና በሌሎች ቀጠናዎች ከፍተኛ ተጋድሎ ተደርጎ በርካታ ድሎችን አስመዝግበናል። ይህ ተጋድሎም ተጠናክሮ ይቀጥላል ብለዋል። በመጨረሻም የአብይ አህመድና የነ ፕሮፌሰር መስፍን አርያ ነውር ተጋልጧል። የአብይ አህመድ መራሹ የብልጽግናው ስርዓት ለዕድሜ ማራዘሚያነት ሲል ያቋቋመው
የተሰየመው የምክክር ኮሚሽን ብሎ የሚጠራውና ያገዛዙ ካድሬዎች ማህበረሰቡን በግዴታ ትሄዳለሽ በማለት የተመቸውን እየመረጠ ለስብሰባ ለምክክር በሚል በወታደሮቹ እያስፈራራና እየደበደበ ከመራቤቴ ወደ አዲስ አበባ ይዟቸው ከሄዱት ውስጥ ከ20 በላይ የሚሆኑት በአማራ ፋኖ በሸዋ ናደው ክፍለ ጦር ተይዘው የተለያየ ምርመራ ከተደረገባቸው በኋላ የታድሶ ስልጠና ተሰጡ። በቁጥጥር ስር ውለው ከነበሩት ውስጥ ከተለያየ የማህበረሰብ ክፍል ማለትም ከሀገር ሽማግሌ፣ ከድር ዳኛ፣ ከሃይማኖት አባቶችና ሌሎችም የተውጣጡ መሆናቸውን ገልጸው ያገዛዙ ኃይሎች በማፈስ በማስፈራራትና ምንም አታመጡም በሚል ዛቻ በግዳጅ መሄዳቸውንም አስረድተዋል። በስሙ ሀገራዊ የምክክር ኮሚሽን ተብሎ የተሰየመው ቡድን ራሱ አምባገነኑ የብልጽግናው ስርዓት ለወንበሩ ማቆያ ሲል የወለደው እንደሆነና የአማራን ሕዝብ ጥያቄ ለመመለስና ህልውናውን ለማስጠበቅ የሚያስችል ቁመናም እንደሌለው አብራርተዋል። በማጠቃለያም የክፍለ ጦሩ ወታደራዊና ፖለቲካዊ አመራሮች የትግሉን አሁናዊ ሁኔታን፣ ቀጣይ ጉዞ እንዲሁም አሁን የሄደበትን መንገድ የተሳሳተ መሆኑን በማስረዳትና አመክሮ በመስጠት እንዲሁም የታደሰ ስልጠና በመስጠት እንዲለቀቁ ተደርጓል። መረጃው የአማራ ፋኖ በሸዋ ናደው ክፍለ ጦር የሚዲያና ኮሙኒኬሽን ክፍል ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ